ውድ ኢትዮጵያውያን፣ ውድ የሀገሬ ልጆች ስሙኝማ፣ አንድ ምክር ልምከራችሁ ወይም ሹክ ልበላችሁ። እናንተም ከልባችሁ ሁናችሁ ልታደምጡኝ ግድና ግድ ይላችኋል። እህቶቼ፣ ወንድሞቼ ወደ ስደት ስትመጡ አንደኛ የምነግራችሁ ቢኖር የምነግራችሁ ነገር ቢኖር ልባችሁ ለስራ መነሳሳት አለበት። ሁለተኛ ጠንካራና በቃ ቆራጥ ልትሆኑ ይገባል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ የቻናሌ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦች ቪዲዮ ላይክ፣ ሼር ያደረጋችሁ አበረታቱኝ ማለት ነው። እንግዲህ ዛሬ አንዲት ኢትዮጵያዊ እህታችን በ17 ዓመቷ እንደኛው ስደት መጥታ ከመጣች በኋላ ምን አጋጠማት? እሱን አንድ በአንድ የምዘረዝርላችሁ ይሆናል። ከእናንተ የሚጠበቀው ጆሮአችሁ ወደ እኔ አድርጋችሁ ቪዲዮ ላይክ፣ ሼር ማድረግ ብቻ ነው ማለት ነው። ወደ ገደለው ልግባ፣ ብዙ አላበዛባችሁም። እንግዲህ እኛ ኢትዮጵያኖች ስንሰደድ እድሜም ቢሆን በሆነ በረሃ አይገድበንም ማለት ነው። ማለት ትንሽ ናት ትልቅ ናት የለም፣ በቃ ሞራላችን ማሻላ በጣም ደስ ይለኛል። አንዳንዴ ግን ሁላችንም የስራ ሞራን አለን ማለት አይደለም። አንዳንድ ልጆች የስራ ሞራንም የሌላቸው አሉ ማለት ነው። ግን አሁን እንዴት መሰላችሁ ውድ ሀገሬ ልጆች፣ አንደኛ ወደ ስደት ስትወጡ በቃ ስትመጡ እዛ ኢትዮጵያ ሆናችሁ የምትሰሙትና እንደሚሆነው አይደለም ቦታው ስትደርሱ ማለት ነው። ይሄ ልታውቁ ግድ ይላችኋል። እንግዲህ ይህች እህታችን የ17 ዓመት ልጅ ናት ተብሏል። መጣች። ከመጣች በኋላ መዳሟ ቤት ትገባለች ማለት ከመክተብ ወሰዷት፣ መዳሟ ቤት ገባች። ስራውን ሁሉን ነገር አየች ማለት ነው። ከዛም በኋላ እንግዲህ ታዋት ታምኔሉ ላይ እንደምታዩዋት እንግዲህ ይቺ እህታችን አልሰራም ብላ በቃ እምቢ ብላ ስትወጣ መዳሟ ጎትታ ከነ ሻንጣዋ ከነ ፖርሳዋ ከአስፋልት ታስወጣታለች ማለት ነው። ምክንያቱም እናታችን አይደሉም አባቶቻችን አይደሉም፣ የሰው ሀገር ሰዎች ነን ለነሱ፣ እነሱም ለእኛ የሰው ሀገር ሰዎች ነው የምንላቸው፣ እነሱም እንደዛው ነው የሚሉን አይደለ? እንደዚህ ነው የምንባባለው፣ የሰው ሀገር የሰው ሀገር። ይቺ እህታችን ከዛ በኋላ አስፋልት ላይ ስትወጣ አረቦቹ ደግሞ ኩንትራት ያመጧት የጠለቧት ሰዎች ማለት ነው ይጠቋቆሙባታል፣ ፎቶ ያነሷታል። መኪና ጎማ ስር ተቀምጣ እዩዋት፣ እንደምታዋት ታብኔሉ ላይ ታሳዝናለች። ከዛ ይጠቋቆሙባታል፣ ፎቶ ምናምን ሲያነሷት እንግዲህ የሁላችንም ስብሃናላህ ሰዎች ስንባል አፈጣጠራችን ይለያል አይደል? ሁላችንም አንድ አይደለንም። ደጎች አለን፣ መጥፎዎች አለን እና ሲዘባበጡባት አንዲት ደግሞ መዳብ ስትመጣ ታያታለች። ከዛም በኋላስ ስታያት በቃ ይዘባበጡባታል። ፎቶ ምናምን ሲያነሱ ስታይ ይቺ ሌላኛዋ መዳብ በጣም ተቆጣሽ ማለት ነው። ከዛስ በኋላ ቪዲዮ ቀረጸቻት። አሁን አረቢቱ እዚያው አስፈላጊ አይሆንም። አንዳንዴ ዩቲዩብ የአንዳንዱ ሰው ድምፅን ብታስገቡ ችግር የለበትም። አንዳንዴ ደግሞ የአንዳንዶቹ የተወሰነች 50 ሴኮንድ ራሱ ብታስገቡ ዩቲዩብ አይፈልግም። በራሳችሁ ብቻ እንድትመጡ ስለሚፈልግ ነው በድምፅ ያላስገባሁላችሁ ማለት ነው። እና መዳቧ ለራሱ ይቺን ሌላኛዋ መዳም ስታያት አሳዘነቻት እና ቪዲዮ ቀረጸቻት። ለምንድን ነው የሚዘባበጡባት? ለምንድን ነው በቃ ስንት ዓመቷ ነው? 17 ዓመት ልጅ እንደሆነች። የ17 ዓመት ልጅ ለምንድን ነው የሚመጣው? በቃ እንዲህስ የሚዘባበጡባት ለምንድን ነው? ለምን ፎቶ ታነሷታላችሁ ብላ
አረቢቱ ለራሱ ብቸኛይቱ ሌላኛዋ መዳብ በጣም እነዛን ተቆጣቻቸው ማለት ነው። እነዚያ እንግዲህ ልብ በሉ እንዳይደበላለቅባችሁ እዚህ ጋር የጠለቧት ሰዎች መዳሟ ልታሰራት ያመጣችው ይቺ ልጅ በራ ቤቱን ስታየው ስትወጣ ከዛ በኋላ ሻንጣዋን ሞራ አስወጣቻት ማለት ነው። ከዛ በኋላ ቪዲዮ እየቀረጹ ይሳሳቁባታል። ከዛ ሌላኛዋ መዳብ ስትመጣ አጋጣሚ ለምንድን ነው የሚሳለቁባት? ለምንድን ነው እንደዚህ የሚሆኑት? ይቺ ልጅ ህፃን ናት፣ የ17 ዓመት ልጅ ናት ብላ መዳቧ ቪዲዮ ሰራኝ ማለት ነው። ሌላኛዋ መዳብ ለምንድን ነው ስታመጡ በቃ መክተብ በእድሜ በቃ ይሄን ያክል እድሜ በላይ ነው የምንፈልገው በሏቸው መክተቦቹን። ከዛ ልታመጧቸው ስትሄዱ ትንሽ ልጆች ከሆኑባችሁ እናንተ ያላችሁት ካልሆነ እናንተ ለምሳሌ 26 ዓመት ብላችሁ እንደው እነሱ የ17 ዓመት የ18 ዓመት ከሰጧችሁ አንወስድም ብላችሁ ከዛው ከመክተብ እምቢ ብላችሁ ነው አታምጧቸው። በቃ እንደዛ ስትሏቸው ቀይረው ይሰጧችኋል። እያመጣችሁ ግን ካመጣችሁ በኋላ እያወጣችሁ ውጭ ላይ እየጣላችሁ ቪዲዮ እየቀረጻችሁ የምትዘባበጡባቸው ከሆነ ሀራም ነው እያለች ሴትዮቱ እያስተላለፈኝ ነው ማለት ነው። ሌላኛዋ መዳብ እና ይቺ መዳብ እንግዲህ ቪዲዮ ይችኛይቱ መዳብ እንግዲህ ቪዲዮ ሰርታላታለች፣ አዝናላታለች ለዚህ ለልጅ ለምና ለኢትዮጵያ ኤምባሲና እንዲሁም እንግዲህ ለኤጀንሲ ይህ ነገር ይደርሳል ብለን እናስባለን። ምክንያቱም አረቢቱ ያስተላለፈችው መልእክት ትክክል ነው። በቃ ትንንሽ ልጆች አታምጡ እያለች ነው። ያም ሆኖ ሳለ ግን በነገራችን ላይ ዋናው ልብ ነው። አንደኛ ልባችሁ ለስራ ሊነሳሳ ይገባል። ሁለተኛ ወደ አረብ ሀገር ስትመጡ እንዳትሸወዱ። እውነቴን ነው። በቃ ሞራላችሁ ለስራ እየተነሳ መሆን አለበት። መቆራጥ መሆን አለባችሁ። ጀግና መሆን አለባችሁ። የእናታችሁንም ቤትና የሰውን ቤት አንድ አድርጋችሁ የምታዩ እና የምታመሳስሉ አላችሁ ማለት በቃ ተዛም ከእናትሽ ቤት ስትመጪ የመዳም ቤትም የእናትሽ ቤት ይመስልሻል መሰለኝ። እናቴ እንደዛ አይደለም። ስትመጪ ወደ ስደት የሰው ቤት መሆኑን አውቀሽ እንደምትጠገረሪ አውቀሽ ልብሽን አሳምነሽ ነው ይቶሎ። ስለዚህ የ17 ዓመት ልጅ በነገራችን ላይ ትልቅ ናት። በቃ በቂ ናት፣ ለስራ ትሰራለች። ህፃን የምትባል አይደለችም። ልብ ነው ዋናው። ልባችሁ ለስራ መነሳሳት አለበት። ስለዚህ ኢትዮጵያ የሚወራው እና እዚህ ቦታው ላይ ስትደርሱ ያለውን ነገር ስታዩ ኸርበጣ ያኔ ይደባለቅባችኋል ማለት ነው። ይሄ ግድ ነው። እንደዛ ኢትዮጵያ እንደምታስቡት ኢትዮጵያ ሆናችሁ እንደምታስቡት እና እንደምትገምቱት አይደለም ከቦታው ላይ ስትደርሱ ማለት ነው። ብዙ ለውጥ አለው እና ይህ መቋቋም አለባችሁ፣ መሰበር አለባችሁ። አሁን ይቺታችን ገና ቤቱን ስታዩ ነው በርግጋ የወጣችሁ። እንደዛ መሆን የለባትም። የ17 ዓመት ልጅ ትልቅ ናት። በቃ በሀገሯ ላይ ራሱ አግብታ ቤቷን መምራት የምችል ናት። የ17 ዓመት ልጅ ህፃን አይደለችም። በአረቦቹ ግን ህፃን ነው የሚሉት የነሱ ልጆች። እናትዬ እስከ 20 ዓመት ድረስ እንደ ህፃን ነው የሚታዩት። እንዲህ ምግብ ነገር መስራት አይችሉም፣ ቤት ማጽዳት አይችሉም። ሁልጊዜ ህፃን ናቸው የነሱ ልጆች። እኛ ደግሞ ከተወለድን ጀምረን በስራ ተኮትኩተን ያደግን ነን እናቴ። እንደውም እናቶቻችን ሆድ ውስጥ ሳይሆን አልቀረም። እንደው እኛ ብርታቱን ጥንካሬውን የሚሰጠን ይመስለኛል አላሁ ተዓላ። እና አረቢቱ የ17 ዓመት ልጅ አታምጡ ብላ መልዕክት ብታስተላልፍም ይሄ እዚህ ላይ አልደግፋትም። ምክንያቱም ለነገሩም ሊደግፋትም ይችላል። ምክንያቱም የነሱ ልጆች በቃ እንቦቅቅላ ናቸው፣ አይረቡም እና እንደነሱ ልጆ ይመስሏቸው ነው እንጂ በእኛ ጋር ደግሞ የ17 ዓመት ልጅ ትዳር ይዛ የምትመራ ናት። በቃ መስራት ትችላለች በደንብ። ስለዚህ እንደዚህ ሁና መውጣቷ ተገቢ አልነበረም። ቢሆንም እባካችሁ ለስራ ሞራል ይኖራችሁ። መጀመሪያ ስትወጡ የሰው ሀገር አልጋ ባልጋ አይሆንም። ስንት እያሳለፈ ነው ሰው እዚህ የሚደርሰው። እና ይሄን አትርሱት፣ አትዘንጉት። እና ይቺታችን እንግዲህ ያው አስወጥታታለች፣ ወደ መክተብ ሂዳለች። መክተብ እንግዲህ ያሳፈሯታል፣ ወይም ሌላ ቤት ቀይሯል። ሌላ ቤት ቀይሯት አይችሉም ማለት ሊቀይሯት አይችሉም ስላችሁ ትንሽ ናት በሚል ማለት ነው። አንዳንዱ ሰው እንግዲህ 20 ዓመትም ሆኖት በነገራችን ላይ አንዳንዱ ሰው የሰውነቱ ሁኔታ ደግሞ ትንሽ የሚመስል አለ። ትንሽ ሆኖ ደግሞ ትልቅ የሚመስል አለ። ያኔ በሰውነት እና እንግዲህ እህታችን በእንደዚህ ሁኔታ መኪና ጎማ ስር ቁጭ ብላ አረቢቱ ትዘባበጠባታለች መዳሟ። ይህ ግን ተገቢ አይደለም።
እናታችሁ አባታችሁ አይደሉም። ራሳችሁን በራሳችሁ አውጡ። ጠንካራ ሁኑ፣ ቆራጥ ሁኑ። ስለዚህ እነሱ ምንሽ ናቸው? አያዝኑልሽም። በቃ ማትሰሪ ከሆነ ካረባሻቸው አውጥተው ለጅብ ነው የሚጥሉሽ። እናቴ እነሱ ጋር ድርድር የለም። እነሱ ፍግት 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 ስትይላቸው እንጂ ለምን አመመኝ ብትይ እንኳን አንድ ቀን አታስተኛሽም። እናትዬዋ እንኳን እንደዚህ ማረጥ ልታደርግሽ ልትደልሽ እንደ እናት እንደ አባትሽ እንደዛ አይሆንም እባካችሁ። እና ውድ እህቶቼ እንዲሁም ደግሞ አንዳንድ ደላሎችም ወይም ኤጀንሲዎችም እድሜያቸው በቃ እንደዚህ ትንንሽ የሆኑትን ባታመጡና እናንተን ባከስሩ እነሱንም ባታጨናንቋቸው ቤተሰቦቻቸውንም ኪሳራ ላይ ባጥሏቸው ይመረጣል ማለት ነው። እና ውድ ቤተሰቦቼ ይሄን ይመስላል መልእክቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።